በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የትውልዱ መንገድ ጥፋት ወይስ ሕይወት? ወንድ የሆነ ይጋፈጥ ይመልስ አለ የምትሉት ሊቃውንት በወላዲተ አምላክ አምጡት። እሱ ወንበር ላይ ቁጭ ብሎ እኛ መሬት ላይ ቁጭ ብለን እናድምጠው። ይሄንን ኦርቶዶክስ የሚለውን ስያሜ መልስ ይስጥበት ማለት ነው። ስንት ሊቃውንት እያለ እናንተ እንዴት የሚባል ነገር አለ? ለኔ ሊቃውንት ወንድ የሆነ መጥቶ ይጋፈጣል እዚህ ጋራ ማለት ነው። ኢትዮጵያን ያዋረደው የቲክቶክ አዋርድ። የቲክቶክ አዋርድ ፕሮግራም ላይ ያየነው እውነትን የተዋረደ ትውልድም አይተናል ማለት ነው። ሰላም ጤና ይስጥልን ክቡራትና ክቡራን በመላው ዓለም የምትኖሩ ውድ ኢትዮጵያውያን ሰላም እግዚአብሔር ከናንተ ጋር ይሁን እያልኩ በታላቁ ጉባኤ የተነገረውን የሰማይ መልእክትን እንዲሁም ኢትዮጵያ የምትነሳው በግብርና ነው ተብሎ የተነገረውን በሳምንታዊ ዘገባዬ ወደናንተ የማቀርበው አነ ገብረአብ ሳሙኤል ውእቱ። እስከ ፍጻሜው አብረውን ይቆዩ። ታላቁ ጉባኤ ዘርትዕት ተዋህዶ በተሳካ ሁኔታ ተጠናቋል። በዚህ ጉባኤ ላይም የኢትዮጵያ ሕዝብ ማንኛውንም ጥያቄ እንዲያቀርብ በተጋበዘው መሰረት ለተጠየቁ ጥያቄዎች አጥጋቢ መልስ ተሰጥቷል። ይሄ ሁሉ የኦርቶዶክስ እምነት ተከታይ ሳተ ነው የምትይን ይሉ 100% ስቷል። 100% ስቷል። አሁንም የምንታገለው ህግና ስርዓት የእግዚአብሔር ህግና ስርዓት ካልተፈጸመ እምነቱ ላይ ነኝ ብቻ በማለት ሊሆን አይችልም። ኦርቶዶክስ በራሱ የጸና ሃይማኖት ሊባል አይችልም። የጸናች ርትዕት ተዋህዶ ብቻ ናት። ማስረጃችሁ ምንድነው? ከመጽሐፍ ቅዱስ አንጻር ቅዱሳን አባቶቻችን ምን ብለዋል የሚለውን እሱን አቀርባለሁኝ። ምክንያቱ ቅዱስ ቄርሎስ ይላል ነነሰ ንተሉ ሃይማኖተ አበዊነ ዘእንበለ ተወላውሎ ይላል። እኛ የአባቶቻችን ሃይማኖት ያለ መጠራጠር እንከተላለን ነው የሚለው። ስለዚህ እኛ ደግሞ የአባቶቻችን ሃይማኖት ስለምንከታተል አባቶቻችንስ ምን ብለዋል? እናንተ በህግና በስርዓት ነው የተሳለችው ስዕለ ማርያም ብላችሁ ካላችሁ ስትቃጠል እንዲሁም ደግሞ የማቃጠል ቻሌንጅ እስከማድረግ ድረስ ህዝብ እየተመለከተ በኢትዮጵያ ምድር ይህ ሲሆን እንዴት የርቱዓን አሳሳል በጾም በጸሎት የተሳለች ከሆነች ለምን እንዴት ዝም አለች? ስዕለ ማርያም በተቃጠለ በስንተኛው ቀን ነው ዲያቆኑ ስዕለ ማርያምን አቃጠላት ተብሎ ከተባለ በኋላ አይደለም እቺ ልጅ ስዕል ጨምድዳ በአደባባይ ለወጣችው? ከዛ ቀጠለ እስካሁን ድረስም አላቆመም። ለምን? ይሄ መልስ አይደለም አንዱ እግዚአብሔር እየመለሰ አይደለም? ከዛ ደግሞ እሱን ደግሞ አይ አይደለም ካላችሁ ደግሞ በላቸው ራሱ መጥቶ በጸረ ማርያም ሚዲያ ላይ መጥቶ ይሄን መልስ ሰጣችሁ። ጭንቅላቴን አመመኝ፣ አይኔ እንደዚህ ሆነ፣ እንደዚህ ያደረጉ እኛ አይደለንም ያደረግነው። እንግዲህ እንዳልኩት ይሄ የእግዚአብሔር መልስ ነው፣ አንዱ መልሱ ነው። ገና ይቀጥላል ብዬ አስባለሁ። በሰዓት አለ። አዎ ምን ጠይቀው ጥያቄ አለ። አሁንም ድረስ እኔም ገና እስከ ልጆቼ ድረስ የሚቀጥል ጥያቄ ነው። ይሄ የማይለቅ ማለት ነው። የስዕለ ማርያምን መቃጠል ዝም እንዳትልብኝ ብዬ ለእግዚአብሔር ማዕዴን ከመቅመሴ በፊት ሁሉ አሳስባለሁ። ይሄ የሚቀጥል ነው። ስለዚህ እግዚአብሔር በትንሹም ቢሆን መልስ ሰጥቷል። ህዝብ ከጥግ ድረስ ነው የተናጋው፣ እስከ ጫፍ ድረስ አለም የተነቃነቀው። የመጀመሪያ ማን ነክተክ? ይሄ ነክተህ እኮ ነው። ይሄ ሲናክ ስታላግጥ የነበርክ እኮ ነህ። ሚዲያን እየተቀባበልክ ሁሉ በኮሜንት ሁሉ የተናገርክ ማለት ነው። ምን አይነት መልስ ነው የሚፈለገው? ለምን አልተመለሰላችሁም? ይሄ አንዱ መልስ ነው ብዬ ነው ያምናለሁ። እንግዲህ በሌላው ደግሞ እይታ ሌላ ደግሞ ቀስ ብሎ ደግሞ ያመጣል። እስካሁን ድረስ ሁለት መልስ ሰጥቷል። አሁንስ የሚቃጠለውን እናንተ ያመናችሁበትን ስዕለ ማርያም የሚቃጠለውንስ መልስ ተሰጥቷችኋል? አሁን መልስ እያገኛችሁ ነው። መነሻው እኮ ይሄ ነው። የዚች ስዕለ ማርያም መቃጠል እኮ ነው እያንቀጠቀጠ ያለው። ስትስቁ በራስ መጣ ምን ያህል እንደሚጎዳ ምን ያህል ያመኑበትን አንድ ሰው የሚያምንበትን የሚያመልክበትን መምታት ምን ያህል እንደሚወጋ ህዝብ ሁሉ እኮ አይተሃል። ይሄን ምን ውሸታለሁ? ዋሸት እኮ አይቻልም። ታምራት ላሉ እግዚአብሔር ካላጠፋን አናምንም የምንል አይነት ትውልዶች መሆን የለብንም። ካልቀሰፍከኝ የሆነ ታምር ካላደረክብኝ አላምንም ማለት ይሄ ስንፍና ነውና የዚችን ስዕል መቃጠል ድጋሚ በአደባባይ ወጣችሁ እስካልተቃወማችሁ ድረስ ማበርተኛው ለ7 ቀን
ያለቀሰው ማልቀስ ያነባውን እንባ እግዚአብሔር ፊት ደርሶ ከንቱ ይሆናል ብዬ አላስብም። ትውፊቱን የጠበቀ ስዕል መሆኑን እንኳን እያወቃችሁ በሱባኤ ተሳለ እንኳን እየተባላችሁ ልቦናችሁ ያራራ፣ አለበለዚያ ግን በአደባባይ ወጣችሁ እንደ አዲስ ተቃወሙት። እንደ አዲስ ካልተቃወማችሁት እግዚአብሔር መልስ አለው፣ መልስ ይሰጠናል ብለን እናምናለን። የጉባኤው አፈጻጸምም ርትዕት ተዋህዶ ያላት እውነትና ጥንታዊ መሰረት እንዲሁም የሃይማኖት ዶግማና ቀኖና ግልጽ በሆነ መንገድ በስፋት የተብራራ ሲሆን በማህበሩ ላይና በርትዕት ተዋህዶ አስተምሮት ላይ የተሳሳተ ነገር ለህዝቡ ሲያስተላልፉ በነበሩት አንዳንድ ግለሰቦች ላይ ሐሰት የተመታበት እውነት የተገለጠበት በዚህ ዘመንና ትውልድ ታሪካዊ የሶስት ቀን ጉባኤ ተዘርግቶ ታላላቅ የርትዕት ተዋህዶ አበይት አርዕሶችን አንስቶ ነባራዊ እውነትን ለዓለም ህዝብ ገልጧል። ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ በጉባኤ ዘርትዕት ተዋህዶ ላይ ታላቅ ማሳሰቢያን ለትውልዱ ተናግረዋል። ታላላቅ መልእክትንም ለኢትዮጵያ ህዝብ ለፍጥረተ ሰብ በሙሉ አስተላልፈዋል። አባቶች ስለሌሏችሁ ኦርቶዶክስ አባት የላትም፣ አላት ነጥብ። ሊቃውንትም የላትም። ቢኖራት ይሄ ኦርቶዶክስ የሚለውን እኔ ከመንፈስ ቅዱስ 10 ጊዜ እየተነገረኝ ያለውን ለህዝብ እየተናገርኩት ነው ያለሁት። አለቅም። ርትዕት ነው መሆን ያለበት፣ ርትዕት ነው መሆን ያለበት። አሁንም ይሄ ሁሉ የኦርቶዶክስ እምነት ተከታይ ሳተ ነው የምትይኝ ነው 100% ስቷል። 100% ስቷል። አሁንም የምንታገለው ህግና ስርዓት የእግዚአብሔር ህግና ስርዓት ካልተፈጸመ እምነቱ ላይ ነኝ ብቻ በማለት ሊሆን አይችልም። አመቱ 364 ነው ተሰጥቶናል። በዘመነ ሄኖክ ቁጠሩ ተብለናል። ጾም በሱባኤ የተለካ ነው ተብለናል። ኧረ ስንቱ ተዘርዝሮ ገና ብዙ ነገሮች ነው እዚህ ጠረጴዛ ላይ የሚነገረው። ስለዚህ የሉም። አሁን ሰዓቱ ስንት ሰዓት ነው? በዚህ ሰዓት ተኝተዋል ሊቃውንቶች ተኝተዋል። እዚህ ጋር ቁጭ ብለን ግን መልስ እየሰጠናችሁ ነው ያለነው። አሁንም ይሄ ሁሉ በሚሊዮን የሚቆጠር ህዝብ መስመር ስቷል ወይ ነው የምትሉኝ? በትክክል ስቷል። አሁንም ያገላብጥ መጽሐፉን እስቲ ወንድ የሆነ ይምጣና ይጠይቅ። እዚህ ጋር እኛ ቁጭ ብለን የምንመልሳቸው ነገሮች ስህተት አለው የለውም? በጭራሽ የለውም። እነሱም ያውቁታል። ይሄንን ነገር መጋፈጥ አይችሉም። ስለዚህ አሁንም እዚህ ጋር የሚሰጠው መልስ እውነትና እውነት ነው። ኦርቶዶክስ ምን ችግር አለው ለሚለው በጣም ችግር አለው። የእድገት ምልክቱ የተስፋ ምስጢሩ ከሰማይ የሚሰጥ በረከት ነው። ዘአነ ግብርና ኢትዮጵያ የምትነሳው በግብርና ነው። ንግሥተ ነገሥታት እህተ ማርያም ዘኢትዮጵያ ዘአነ ግብርና ምርትና ምርታማነትን በከፍተኛ ሁኔታ ለማሳደግ በ1 ሄክታር መሬት ላይ የስንዴ ዘር መዝራቱን አስታውቋል። በዚህም የሚያስፈልገንን ማንኛውም የግብርና ሥራ መገልገያዎችን ትራክተር የመሳሰሉትን መንግስት በተመጣጣኝ ዋጋ እያቀረበ እንደሆነና ዘአነ ግብርና የሚያደርገውን አኩሪ ሀገራዊ የልማት እንቅስቃሴውንና ተግባሩን በመመልከት የመንግስት ድጋፍ እየተጠናከረ ያለበት ሁኔታም እንዳለ ተገልጿል። ዘአነ ግብርና ያለምንም ኬሚካል ማዳበሪያ ንጹህ ምርትን ለማምረት በተፈጥሯዊ ኮምፖስት በመጠቀም ጥራቱንና ጤንነቱ የተጠበቀ ምርትን አምርተን ለሀገር ለህዝብ እያሳየንም እያቀረብንም ነው ብሏል። ከዚህም በተጨማሪ ለወጣቶችና ለአካባቢው ማህበረሰብ የሥራ ዕድል ዘአነ ግብርና እንደፈጠረም ተገልጿል። በሰሞኑ የቲማቲምና የቀይ ሽንኩርት ተከላ ተካሂዶ የበለጠ ውጤታማነት በመታየት ላይ ነው ሲልም ዘአነ ግብርና አክሎም ገልጸዋል። ቀይ ጤፍ፣ ነጭ ጤፍ እንዲሁም ቀይና ነጭ ስንዴም በአሁኑ ጊዜ በመሰብሰብ ላይ እንደሆነ ዘአነ ግብርና ያለበትን ሁኔታ የደረሰበትን አኩሪ ተግባራትን የዚህ ዘመን ትውልድ ይስማ፣ ሀገር በበረከት ይሙላ፣ ህዝብ በቅድስና ይኑር ሲል አጽንኦታዊ መልእክት አስተላልፏል። ማህበራዊ ሚዲያ ቲክቶክ እንጀራ የሆነላቸው ኢትዮጵያውያን ወጣቶች ለትውልዱ ምን አበረከቱ? ኢትዮጵያን ያዋረደው የቲክቶክ አዋርድ ለትውልዱ ምን ይዞ ይመጣ ይሆን? መቅሰፍት ወይስ ሕይወት? በቲክቶክ አዋርድ ፕሮግራም ላይ
እውነት የተዋረደ ትውልድ ነው ያየነው ማለት ነው። አለባበሱ ዜሮ የሆነ አለባበስ እና ሀገራችን እንደዚህ አይነት ህግ ትፈቅዳለች ወይ? እንደዚህ አይነት ስርዓት ያጣ አለባበስ ምንድነው? ምን አይነት ነገር ነው እያሳዩን ያሉት? እንግዲህ እውነትም መዋረድ ነው። የቲክቶክ አዋርድ ፕሮግራም ላይ ያየነው እውነትም የተዋረደ ትውልድም አይተናል ማለት ነው። እንደዚህ ነው ወይ? ይሄ ነው ወይ የሚፈለገው ሀገር ላይ? ይሄ እንደዚህ አይነት ትውልድ ነው ወይ እንዲፈራ የሚፈለገው? ይሄንስ መስመር እንዴት ነው የሚይዘው ለሚለው ህዝብ በአንድነት ሆኖ ይሄንን ነገር ሊቃወም እንደሚገባ ማለት ነው። የሳምንቱን ዘገባዬን በዚሁ ፈጸምኩ። ስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ